ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን ስልጣን በሰላማዊ መንገድ ተረክበዋል። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት በቀድሞ የሽግግር መንግስቱ ምክትል ፕሬዝዳንት በመሆን ያገለገሉት ጀነራል ታደሰ ወረደ በዛሬው ዕለት ሚኒስትሮች፣ አምባሳደሮችና ሌሎች ከፍተኛ የፌዴራል ባለስልጣናት በተገኙበት ከቀድሞ ሊቀመንበር አቶ ጌታቸው ረዳ በሰላማዊ መንገድ ስልጣንን ተረክበዋል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው መልእክትም አስተላልፈዋል። ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ነው ያሉት። በተጨማሪነትም የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘም በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ በተዘጋጀ ፕሮግራም ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት በመሆን ያገለገሉት ግለሰብ ስልጣኑን ስለመረከባቸውም ተገልጿል። አዲስ የተሾሙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት እንደታመነና የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው መልእክታቸውን አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ክልሉን በጊዜያዊ አስተዳደር ፕሬዝዳንትነት ላገለገሉት ለአቶ ጌታቸው ረዳ ምስጋና ማቅረባቸውም የሚታወስ ነው። ከስልጣን ርክክቡ በኋላም በተዘጋጀው ሰነድ አዲሱ ጊዜያዊ አስተዳደር ስላለበት ኃላፊነት በ8 ነጥቦች ላይ ፍርሚያቸውን አኑረዋል። በመጀመሪያ የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች በተዘረዘሩት ኃላፊነቶችን ለመወጣት በሙሉ ኃይሉና በትጋት ይሰራልም ነው የተባለው። አንደኛ፣ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ። ሁለተኛ፣ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ፣ በክልሉ የህግ የበላይነት እንዲሰፍን ማድረግ። የህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ። ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። አራተኛ፣ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። አምስተኛ፣ ከህገ መንግስቱና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ፣ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ፣ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንተኛና የመጨረሻው የክልሉ መንግስታዊ የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ በሚሉ ዝርዝር ኃላፊነቶች ላይ ጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዝዳንት በመሆን ስራቸውን መጀመራቸውን በፍርሚያቸው አረጋግጠዋል።